ለጮሽ መፈራሽ አይምሰልሽ ሲል እንግዲህ ሩታዬን የኛ ንግስት አሁን ምን ብላለች? እንዲህ አንተ እኮ ህይወቴን ልትመራኝ አትችልም፣ እኔ ህይወትህን መምራት ሳይሆን እኔ መራሃለሁ በማለት ስትለው ግን አሁንም ዛቻ እያደረሰባት ይገኛል። እንግዲህ ቡራዬ ለምን ተደሰተ የምትሉት ሁሌም የሚደሰትልን የኛ ጨረቃዎች ሁሌም ደስተኛ ናቸው። ይቅርታ ዝቅ ብሎ ዳኒ ከሱ ያልጠበቅነው ዝቅ ብሎ ከእግሩ ስር ዝቅ ብለው ይቅርታ ሲጠይቁ እንዲሁም አመስግኗል። የመዳም ቅመሞችን ማለት ነው ቡራዬ። እኛም ኮርተንባሃል። እውነት ለመናገር 2 ወር ሙሉ ያስሮጠንን ግን መጨረሻው በጣም ደስ ይል ነበር። አብርሃም ያለበት በጣም ያሳስባል። አብርሃም አሁንም ሩታን ወደ ራሱ ለማቅረብ ስለፈለገ አሁንም አብርሃም ለአባቱ ጀግናና የአባቱ ልጅ ጀግና አንበሳ ቢሆንም አሁንም ልቡ እየተሰበረ ነው ከሩታ መራቁ። እውነት ለመናገር እንግዲህ ውዶቼ ምን ይመስላችኋል? የዩቱበሮች ነገር በእግራቸው እየሄዱ ሳይሆን በነጠላ ጫማ ሸብረብ በማለት እንግዲህ ንግስት ንጉስ ለመሆን ሲፈልጉ ግን ብዙዎች ወደ ታች እየወረዱ ነው። ፍቅር አሁንም ፈልጌው ራሴ የአመጣኋት ልጅ ናት በማለት በሽማግሌ ገብተዋል። ግን እዚህ ሶሻል ሚዲያ ላይ መታ በማልቀስና በሮሮ ሳይሆን ከባሏ ወይም ከፋሃድ ጋር ተስማምታ ልጇን ማየት ነው። ፋሃድ ምን አለ መሰላችሁ? ፋሃድ ስለ ልጅቷ አስተዳደግ እናቱ ስላሳደገቻት ተናግሯል። መሆንም አለበት። ብዙዎች የተቆጣችሁ አላችሁ። እንዴ ህፃን ልጅ እኮ የእናት ፍቅር አይታ ጡት ጠብታ ፍቅርና የእናትና የአባት ፍቅር አይታ ስታድግ ነገ ደግሞ የበለጠ እሷም ሃይምሮዋ ፍቱህ የሆነና ታመሰግናቸዋለች። በዚህ ዱንያ ላይ ስለመጣች ብቻ ወልዶ መጣል ብቻ አይደለም። ስለዚህ አሁን ብቻ ካደገችላት በኋላ ስጡይ በማለት አይደለም መጮህ ያለባት ማለት ነው። እሷም ማስተካከል እሱም ማስተካከል ከሶስት እሷ ፈቲሃ እንዳለችው ሂክማ እንዳለችው ሶስተኛ ሰው አስገብተው ሳይሆን መለያየት ወይም መጨቃጨቅ ልጃቸውን በአንድ ሆነው ማሳደግ ገና ብዙ ይቀራታል። እኔ ልጅቱን ሳያት በጣም ልቤ ይቆረጣል፣ ታሳዝነኛለች። እንዲህ የእናት ፍቅር አጣ ለምን መኖር ያስፈልጋል በማለት እንግዲህ ድምጧን አሰምታለች። ፋለን እውነት ለመናገር ልጅ ያላችሁ በልጃቸው ሳልዋት እና አሁን ላይ ሽማግሌ ምናምን ብላ ሳይሆን እሷው ራሷ ከፋሃድ ጋር መጨረስ ያለባትን ከሌላ ወንድ ጋር ከምሮጥ እኔ ልንገራችሁ፣ ፋሃድ ያየውን አይቶ ነው። ፋሃድ በጣም ታሟል እና ፋሃድ ስለሚወዳት እዚህ ደረጃ ስላደረሳት ያ አንድያቸውን ተለያይተው ልጃቸውን በሚያሳድጉበት መንገድ ያሳድጋሉ እንጂ ሶሻል ሚዲያ ላይ አመተው እንዲናት መባሉ ጥሩ አይመስለኝም። በራሳችሁ ብትፈቱ ጥሩ ነው። ሁላችሁም እያለቀሳችሁ ከመምጣት ያው ማንንም አልወገንም፣ ሁለታችሁም ጥፋተኛ ናችሁ። እንግዲህ ሀባይቤ እንወዳችኋለን። ሸር ላይክ እያደረጉ ቤተሰብ ይሁኑ። እንግዲህ የሶሻል ሚዲያ የኛ ቅመም አሁንም አንገታችን ከፍ ዝቅ እንደምታደርገው ተደስተናል። በጨረቃ ማለት ነው። የጨረቃ ቤተሰቦች እንኳን ደስ አላችሁ ውዶቼ፣ እንወዳችኋለን። አሁንም ሀይሚ መልእክት እያስተላለፈች ነው። በቃ እኛ ታርቀናል፣ እባካችሁ ተውን፣ በአዲስ እንመጣለን ሲሉ ደግሞ ዛሬ በኢንስታግራም አስተላልፈዋል ማለት ነው። በቃ እንግዲህ በኋላ እንዲህ አደረጉ እንዲሰሩ ማለት የለብንም፣ እነሱን መተው አለብን ማለት ነው። የኛ ጨረቃዎች የኛ ንጉሶች አብርሃም ዛሬ በጣም ከፍቶታል። ሩታ አሁንም ወንድሞቿ ጋር ጭቅጭቅ እንደያዘች ናት። ጭቅጭቅ አስጠላን ብለዋል ተከታዮች። እዩ ውዶች፣ እኔ ልቤ ተሰበረ። እውነት ለመናገር ከጋሽዬን ራሱ በጣም እንደወረደች ነው የምነግራችሁ። ትዳር እንደዚህ አይደለም። ራሷ ሻንጣዋን ይዛ እንደወጣች ራሷ ሻንጣዋን ይዛ መመለስ ነበረባት። የጋሽዬን ደስታም መካፈል ነበረባት። የቤት ደስታ እንደዛ ሆኖ ጋሽዬ አሁንም በእህቱ አፏን በልጁ ቀርቦ በሴቷ
በጣም ተደስተዋልኝ። አሁንም እያመሰገኑ ይገኛሉ። የመዳም ቅመሞች እንወዳችኋለን። ሸር ላይክ እያረጉ ቤተሰብ የሆኑ አቤት ውበት! እንግዲህ ጨረቃና ቡርኬ አሁንም ሀይሚና ቡርኬ ጨረቃና ጨረቃዎች፣ ንጉስና ንጉሶች ዛሬም ደግሞ በአዲስ ይመጡላችኋል። እንኳን ደስ አላችሁ። እውነት ለመናገር በሁሉም ዩቱበር ተደስተናል። በጨረቃ ይለያሉ። ሰላም አለይኩም الإسلام رباني سأعلي رايتي دوما سأعلي